አድማጮች በመከታተል ላይ ያላችሁት የምሽቱን የዜና መጽሔት ነው። ሶስተኛው የዜና መጽሔታችን ወደ ማዕከላዊ ኢትዮጵያ ክልል ይወስደናል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በምስራቅ ምስቃን ወረዳና በማረቆ ልዩ ወረዳ ታጣቂዎች በሚፈጽሙት ጥቃት ስጋት ላይ መውደቃቸውን ነዋሪዎች ገልጸዋል። ነዋሪዎችና በአካባቢው የሚንቀሳቀሰው ጎጎት ለጉራጌ አንድነት ፍትህ ፓርቲ እንዳስታወቁት በወረዳው ባለፉት 2 ሳምንታት ብቻ በተለያዩ ቀናት በደረሱ ጥቃቶች 11 ሰዎች ሲገደሉ ሌሎች 10 ሰዎች ቆስለዋል። ሸዋንግዛው ወጋየው ከሐዋሳ ዝርዝር ዘገባው ልኮልናል። አርሶ አደር ሁሴን ጉደታ በማረቆ ልዩ ወረዳ ሜድሮ በተባለ ቀበሌ ነዋሪ ናቸው። አርሶ አደሩ ጎረቤታቸው በሆኑት ያጎታቸው ልጅ ቤት ሰኞ ሌሊት ተኩስ መስማታቸውን ይናገራሉ። በስፍራው ሲደርሱ አየሁ ያሉትን ለዶቼ ቬለ የተናገሩት ሁሴን በሁኔታው አሁን ድረስ ስጋት ውስጥ መሆናቸውን ገልጸዋል። ለቅሶ ጋር ነኝ አሁንም ያለው ያጎቴ ምራት ነው። ቤተሰብ አሁንም ለቅሶ ጋር ያለ ነው። ያው አሁንም ራሱ ስጋት ላይ ነው ያለ ነው። በማታ ነው በጥቂት ነው የደረሱት በተኙበት እናትና ልጅ ሞታለች። አሁንም ደግሞ 2 ያቀሩት እንደዚህ ቆስለዋል። አካለ ጎደሎ አሉ። ወራቤ ነው ሁለታቸው ማለት ያ ስለሆነ ሁላቸውም በመታ ነው ተረሸኑት። በጥይት ነው ተረሸነው። ያው እንደነሱ ያው ቤተሰብ ሁሉንም ጨርሰናል ብለው ነው ለቀው ሄዱት። ግን ያው ሁለታቸው በነፍሳቱ አንድ ህፃን ደግሞ የሚጠባ 1 ዓመት ከመንፈቅ ያለ እሱም ትንሽ እግሯ ባጭሯ ታንጂ ህፃን ነው የሚጠባ ነው። እሱ ተርፏል። ከማረቆው የሜድሮ ቀበሌ ጥቃት 1 ቀን ቀደም ብሎ እሁድ ዕለት ደግሞ በምስራቅ መስቃን ወረዳ ኢንሴኖ ከተማ 02 ቀበሌ ቄራ ተብሎ በሚጠራው ሰፈር ተመሳሳይ ጥቃት መፈጸሙን ነዋሪዎች ተናግረዋል። ገዳዮቹ በአካል አልታወቁም ያሉት 2 የቀበሌው ነዋሪዎች በማግስቱ ሰኞ የተሰበሰቡ ወጣቶች ግድያውን በመቃወም ሰልፍ ለማድረግ መሞከራቸውን ገልጸዋል። ኢንሴኖ ከተማ 02 ቀበሌ ላይ ጥቃት ወረዱ በተኙበት 3 ልጆችና 1 እናት ወዲያውኑ አልፈዋል። 2 ደግሞ ተጎድተዋል። አባትና ልጅ ሆስፒታል ይገኛሉ። ከዛ ይህን ሌሊት ነው እንግዲህ 8 ሰዓት 9 ሰዓት አካባቢ ነው የተፈጸመው። ይህንን ደግሞ ሲሰማ እንግዲህ ጥቃት ስለበዛበት ኢንሴኖ ከተማ ህዝብ ቢሮ አዘግቶ ቀጥታ መንገድ ዘጋና ካልጠበቃችሁ ሞቱ ነው ያለው ብሎ ያው ህዝቡ በጣም ገንብሎ ስለነበር ያው ገዳዩ በአካል አልታወቀም። ወደ ቄራ አካባቢ በሚባል አካባቢ ነው ይህ ግድያ የተፈጸመባቸው። ቤት ለተገብቶ ከተገደሉት ከተገደሉበት በኋላ ነው እንግዲህ 9 ሰዓት በኋላ ጠዋት ላይ ህዝቡ በቁጣ ወጥቶ ወጣቱ መጨረሻ ላይ ያው እንደ ሰላም ሰልፍ ሆኖ ውከት ነበር። ከተማ ላይ ጎማ ማቃጠል፣ ሌላውን መደብደብ ምናምን በቃ ብቻ ወጣ ያለ ቦታ ነገሮች ይታይ ነበር። በአካባቢው ታጣቂዎች በንጹሃን ላይ የፈጸሙ የሚገኘው ጥቃት እንዳሳሰበው የጎጎት ለጉራጌ አንድነትና ፍትህ ፓርቲ አስታውቋል። ባለፉት 2 ሳምንታት ብቻ በተለያዩ ቀናት በደረሱ ጥቃቶች 11 ሰዎች ሲገደሉ ሌሎች 10 ሰዎች መቁሰላቸውን ፓርቲው ባሰባሰበው መረጃ ማረጋገጡን የፓርቲው ምክትል ሊቀመንበር አቶ እንዳልካቸው አወል ለዶቼ ቬለ ተናግረዋል። አቅመ በታኝ ባለበት በቀን ነው እንግዲህ ሰኞ ዕለት 4 ሰው የተገደለው። እሁድ ማታ 4 ከነ ልጆቿ የተገደለችው። ገበያ ሲሄዱ በቀን 4 በጥቅሉ በዚች 15 ቀን ውስጥ 11 ሰው ሞቷል። ከፍተኛ ጉዳት የደረሰባቸው ከ10 በላይ ያሉ አሉ። እኛ አሁን ምንድነው እያደረግን ያለ ነው? ኦልሬዲ የኛም የህዝብ ተቋም ስለሆነ ሀገራዊ ፓርቲ መሆኑ አንጻር መረጃዎቹ በእድሜ በጾታ የጉዳቱም አይነት ለይተን መረጃ እያሰባሰብን ስለሆነ ቀጣይ ይህንን መግለጫ እናወጣለን የሚል ፕሬስ ኮንፈረንስ ይኖረናል። እኛም በመስቃን ቤተ ጉራጌና በማረቆ በኩል የህዝብ ጥያቄዎች መኖራቸውን ያነሱት ምክትል ሊቀመንበሩ በመንግስት በኩል ሊደረግ ይገባል ያሉትን ጠቅሰዋል። ስለ የህዝብ ጥያቄዎች አሉ በሁለቱም በኩል በመስቃን ቤተ ጉራጌ በኩልና በማረቆ በኩል የህዝብ ጥያቄዎች አሉ። መስቃን ቤተ ጉራጌ 11 ቀበሌ ያለኝ ይላል ወረዳ ማረቆ ወረዳ ውስጥ፣ ማረቆ ደግሞ 9 ቀበሌ ያለኝ ይላል። መነሻው ይሄ ነው። እኛ መፍትሄ የምናስበው ምን መሰለህ? አንደኛ ከአመራሩ ጀምሮ እስከ ጸጥታው አካል ይሄ ጉዳይ ታጥቆ ከሚንቀሳቀሰው ጋርም ጭምር ለህግ እንዲቀርቡ ነው። የትኛው ማህበረሰብ የመብት ጥያቄ ካለው ህጋዊ በሆነ መልኩ ይጠይቅ። የትኛውም አካል እኮ ሊጠይቅ ይችላል። ጥናታዊ በሆነ መልኩ ምላሾች ይሰጡ። የህግ በላይነት ይከበር ነው የኛ ጥያቄ። ዶቼ ቬለ በታጣቂዎቹ እየተፈጸመ ይገኛል የተባለውን ጥቃት አስመልክቶም የወረዳዎቹን የምስራቅ ጉራጌ ዞንና የማዕከላዊ ኢትዮጵያ ክልል የጸጥታ ኃላፊዎችን ለማነጋገር ያደረገው ጥረት አልተሳካም። ያም ሆኖ ከወራት በፊት የክልልና የህዝብ ተወካዮች ምክር ቤት እንደራሴዎች ከመረጧቸው ህዝብ ጋር ውይይት ባደረጉበት መድረክ ላይ በመስቃን ቤተ ጉራጌና በማረቆ ልዩ ወረዳ አካባቢ የሚስተዋለው የጸጥታ ችግር በአጀንዳነት ተነስቶ እንደነበር ይታወቃል። በመድረኩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር
ዶክተር እንዳሻው ጣሰውም ተከታዩን ብለው ነበር። የመስቃንና ማረቆ ችግር መሰረታዊ ችግር የህዝብ ችግር አይደለም። እነዚህ ህዝቦች የተዋለዱ ህዝቦች ናቸው፣ አብረው የኖሩ ህዝቦች ናቸው። ለረጅም ዓመት አብረው ኖረዋል፣ ለወደፊትም አብረው ይኖራሉ። ማረቆ ጉራጌ አግብቷል፣ ጉራጌው ማረቆ አግብቷል። ቤተሰብ ናቸው፣ ዚያር ፋሚሊ። ለዚህ ብለን በባህላዊ መንገድ እርቅ እንዲከናወን ተደርጓል። አሁንም የጀመርነው ነገር አጠናክረን ሽማግሌዎችን እያዋየን፣ ወጣቶችን እያዋየን፣ ሌሎችን እያዋየን ያለነው። በዚህ መሀል ቀንደኛ ተዋናይ የነበሩ አመራሮችም ነበሩ። እነዚህ ላይ እርምጃ ጀምረናል። የሚታሰሩ ሰዎች እያሰርን ያለነው። ምን ይሁን የሚል ነገር ለመፍታት እቅድ አውጥተን እየሰራን ያለነው። ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ። የዩናይትድ ስቴትስ ጸጥታ አስከባሪ ኃይል ባልደረባ አንዲት የሚኒያፖሊስ ከተማ ነዋሪን በመግደሉ ከተማይቱ ውጥረት ነክሶባታል። የዩናይትድ ስቴትስ የስደተኞችና የግብር ተቆጣጣሪ ፖሊስ ባልደረባ የ37 ዓመቷን ወይዘሮ የገደላት ትናንት ነው። ሟቿ ሬኔ ኒኮላ ማኬን ጉድ በቅርቡ ከኮሎራዶ ወደ ሚኒያፖሊስ የተዛወረች አሜሪካዊት ገጣሚ፣ ደራሲ፣ ባለትዳርና እናት እንደነበረች ከመገደሏ በፊት በማህበራዊ መገናኛ ዘዴዎች ያሰራጨችው ዘገባ ያመለክታል። የፕሬዚዳንት ትራምፕ አስተዳደር ባለስልጣናት ግን ሟቿን የፌዴራል ሕግ አስከባሪዎችን በመኪና ለመግጨት የሞከረች የአገር ውስጥ አሸባሪ በማለት ወንጅለዋታል። ተቃውሞና ቁጣው ከሚኒያፖሊስ ውጪ በተለያዩ የአሜሪካ ከተሞች መታየቱም ተሰምቷል። ምንድን ነው ግን የተፈጠረው? የፖለቲከኞችና የነዋሪዎች ምላሽስ ምን ይሆን? በዋሽንግተን የሚገኘው የዶቼ ቬለ ዘጋቢን አበበ ፈለቀን ከጥቂት ደቂቃዎች በፊት በስልክ አነጋግሬዋለሁ። አበበ፣ ትናንትና በሚኒያፖሊስ የዩናይትድ ስቴትስ የስደተኞችና የግብር ተቆጣጣሪ ፖሊስ ባልደረባ የ37 ዓመት ወይዘሮን መግደሉ ተሰምቷልና ምንድን ነው የሆነው? እንግዲህ ያው በሚኒያፖሊስ በርካታ ስደተኞች የሚኖሩ መሆኑ የሚታወቅ ነው። ልክ እንደ ሌሎች ከተሞች ሁሉ የአይስ ወይም ደግሞ የኢሚግሬሽንና የጉምሩክ አስተባባሪ ኃይል እነኝህን ስደተኞችን ወይም ደግሞ ህገወጥ ተብለው የሚጠቀሱ ስደተኞችን ከየቤታቸው የመልቀም ኦፕሬሽን እያካሄደ ባለበት ሰዓት በአካባቢው ከፍተኛ ተቃውሞ ነበረ። በዚህ ተቃውሞ አካባቢ የነበረች አንዲት ግለሰብ መኪናዋን አስነስታ መሀል መንገድ ላይ ቆማ ነበረ። ያንን መኪና ከመኪናዋ ወርዳ እንድታወራቸው ምናምን ጠይቀዋት ከዛ በኋላ መኪናዋን አስነስታ ለመሄድ ስታስብ ነው ድንገት አንደኛው አባል በ3 ጥይት ተኩሶ የገደላት እና ይህ እንግዲህ በከፍተኛ የሆነ ተቃውሞና ቅሬታ እንደ ዋና የአሜሪካ ውስጥ መነጋገሪያ ሆኗል ማለት ነው። እንደ ፖለቲከኞች ሚዲያውስ እንደው ምንድን ነው የሚያወራው በአሁኑ ሰዓት? እንግዲህ የአካባቢ ባለስልጣናት ከፍተኛ የሆነ አውትሬጅ ወይም ቅሬታ ነው። የከተማዋ ሜየርም ሆነ የሚኒሶታ ገዢ ይሄ በጣም ከፍተኛ የሆነ ወንጀል እንደሆነና በአስቸኳይ የአይስ አባላት ከተማውንም ግዛቷንም ለቀው እንዲወጡ ማስጠንቀቂያ ሰጥተዋል። ከዛ ውጭ አካባቢውም ህዝብም ሌሎችም ከተሞች ውስጥ ያሉ አንዳንድ ሰዎች ተቃውሟቸውን እያሰሙ ነው። በመንግስት በበኩሉ ደግሞ ፕሬዚዳንት ትራምፕም ሆነ የሀገር ውስጥ መከላከያ ሚኒስትሯ ግለሰቡ ተገቢውን ኃይል የተፈጸመውም ተግባር ራሱን የመከላከል ነው ብለው እሱን ዲፌንድ የማድረግ ስራ ነው የሰሩት እና ከዛ ውጪ በአካባቢው ማህበረሰብ ውስጥ የሚደረጉ ኢሚግሬሽን የማስከበር እርምጃዎች ላይ ደግሞ ከፍተኛ ተቃውሞ እየተደረገ ነው ያለው። እንደው ራሱን ለመከላከል ነው ሲባል ሴትየዋ በመኪና ልትገጨው ነበር ነው ወይም የሆነ ሽጉጥ ይዛለች ነው? በዛ ላይ ደግሞ ነጭ አሜሪካዊት መሰለችኝ። ነጭ አሜሪካዊት ናት፣ ልጆች እናት ናት። በጣም የሚያሳዝን የሆነው ያው አሁን እንዳልሽው ከመኪናዋ ስትነሳ በስተግራ በኩል ከፊት ለፊት ነበረ ይሄ የተኮሰው ግለሰብ። ግን ቪዲዮ እንደሚታየው ደግሞ ወደ እሱ አቅጣጫ ሳይሆን መንገድ ቀይራ ወደ ዋናው መንገድ ከዛ አካባቢ ለመሄድ እየሞከረች ነው የሚሉት ተቃዋሚዎች። መንግስት ደግሞ ልትገጨው ስትል ገሏታል የሚል አቋም ነው የያዘው። እንግዲህ ይሄ ያው ገና ምርመራው ተደርጎ ውጤቱ ሲታወቅ የሚገለጽ ነው የሚሆነው። እንደው በአሜሪካ ምድር ግን እንዲህ አይነት ወንጀል እንበለው ወይም ደግሞ እንዲህ አይነት ነገር ለመጀመሪያ ጊዜ ይመስላል በነጭ ላይ። አዎ ማለት ያጋጠሙት ክስተቶች አሉና በአብዛኛው እንደዚህ አይነት ክስተቶች ሆን ብለው ታስበውባቸው ወይም ደግሞ ዘርን ማዕከል ያደረጉ ተደርገው የሚታዩ ነበር እንደ ጆርጅ ፍሎይድ አይነት ከዚህ ቀደም። ይሄኛው ግን ድንገት የተፈጸመና ምናልባትም ተገቢ ትሬኒንግ ወይም ስልጠና
በሌላቸው የከተማን ተቃውሞ በአግባቡ ሃንድል ማድረግ በማይችሉ የኢሚግሬሽን ኤጀንቶች ወይም ኦፊሰሮች የተፈጸመ መሆኑ የተለየ ያደርገዋል። ከሚኒያፖሊስ ሌላ ስደተኞች በብዛት የሚኖሩባቸው አካባቢዎች በምን ሁኔታ ላይ ይገኛሉ? ምን ትላለህ? እንግዲህ ይሄ ሳንክቹዋሪ ሲቲ የሚባሉ በጣም በርካታ ስደተኞች የሚኖሩባቸው ሌሎች በርካታ ከተሞች አሉ። እነዛ ከተሞች ይሄ ክስተት አንድ ያደረጋቸው ነው የሚመስለው እና ከዚህ በኋላ ከእነኚህ ከተሞች ከአይስ እና ከአሜሪካ ፌዴራላዊ መንግስት ጋር ያላቸውን ግንኙነት እንደገና መልሰው እንደሚያጤኑ እንደዚህ አይነቱ እርምጃዎች በከተማዎቻቸው ውስጥ እንዳይደረጉ የመጠየቅ ወይም ደግሞ እነኚህ አይነቶቹ ኦፕሬሽኖች ያላቸውን ስፋትና መጠን የሚገድብ ህገ ደንብ እንደሚያወጡ ነው የሚጠበቀው። ሁሉም በየበኩላቸው ተቃውሟቸውን እየገለጹ ነው። ከክልል መንግስታት በተጨማሪ ደግሞ በየአካባቢው ያሉ በከተማ ውስጥ የሚኖሩ ህዝቦችም ተቃውሟቸውን እያሰሙ ነው የሚገኙት። ተቃውሟቸውን ያሰሙ ይሁን እንጂ ትራምፕ እንደው ለዚህ የሚበገሩ አይነት አይመስሉም። በውጭ ፖለቲካም ሲታዩ አይመስሉም። ምክንያቱም እንደዚህ አይነት ነገሮች ሲከሰቱ በማፈግፈግና ወደ ህጋዊ ማዕቀፍ ውስጥ በመመለስ ፋንታ የበለጠ ወደ አጥቂነት ነው የሚሸጋገሩት እና ይሄ አሁን ምናልባት ጉዳዩ ገና ኢንቨስቲጌት ሳይደረግ ያጠፋውና የተጎዳው ሰው ተለይቶ ሳይታወቅ ፌዴራል መንግስት ወጥቶ ጥፋተኛ እሷ ናት እሱ ተግባሩን የፈጸመው አይልም። በአብዛኛው ከዚህ ቀደም በነበሩ ሁነቶች በአብዛኛው ጉዳዩ እየተጣራ ነው፣ ጉዳዩን ደግሞ ለሚመለከታቸው የፍትህ አካላት ትተናል የሚል አይነት የተለሳለሰ መግለጫ ነው የሚሰጠው። ግን ያው እሷቸውም ሆኑ የሚኒስትራቸው በጣም አፋጣኝና ወደ ውሳኔ የሄደ ሞር ፑሽ የሚያደርግ እርምጃና ቃላቶችን ሲናገሩ የነበረው። አበበ ፈለቀ ከዋሽንግተን ዲሲ ለሰጠህን ቃለ ምልልስ አመሰግናለሁኝ። እኔም አመሰግናለሁ። አድማጮች፣ ዩናይትድ ስቴትስ ውስጥ ፖሊስ የፈጸመው ግድያ ከፍተኛ ቁጣና ተቃውሞ ማስነሳቱ ተቃዋሚዎች በመስቀናና ማረቆ የተፈጠሩት ስጋት፣ የኤርትራ ተቃዋሚ ድርጅቶች ስምምነት እንዲሁም ዝቅተኛ የወለድ ተመን በገበያ እንዲመራ መወሰኑና አንደምታው የተሰኙ ርዕሶች የታዩበት የምሽቱን የዜና መጽሔታችንን እዚህ ላይ እናጠቃልላለን። ወደ ሳምንታዊው የባህል መድረክ ሙዚቃ እንለፍ።